የአባር ቤተሰቦች እንዴት ናችሁ? ዛሬ እንግዲህ የብዙዎቻችሁን ጥያቄ ለመመለስ ነው የመጣሁት። የሪቫን አበባ ለመስራት ምን ማቴሪያሎች ያስፈልጉናል የሚል ጥያቄ በጣም ብዙ ስለምትጠይቁኝ እንግዲህ በዩቲዩብ ይዤላችሁ መጥቻለሁ። ስለዚህ አንደኛ የሚያስፈልገን የሳተን ጨርቅ ነው። የሳተን ጨርቁ በሪቫን መልክ አድርገው አምጥተውልናል። ይሄ ለዲኮሬሽን ለፊኛ ምናምን የምንጠቀመው ሪቫን አይደለም። እሺ ጋይስ፣ ይሄ ጨርቅ ነው። ስለዚህ ይሄኛውን ነው የምንጠቀመው። እነዚህ ደግሞ በሳይዛቸው ይለያያሉ። ከ2.5 ጀምሮ እስከ 5 ሳንቲም ድረስ አበባ መጠቀም እንችላለን። አሁን ይሄኛውን አያችሁት 2.5 ሳንቲም ነው። ስለዚህ 2.5 ሳንቲም አበባ ሪቫን አበባ ግጥም አድርገን መስራት እንችላለን። ብዙዎቻችሁ ትንሽ ነው ያቅተናል ትሉኛላችሁና ስትጀምሩ ራሱ በ2.5 ብትጀምሩ 3 4 5 እያደረጋችሁ ስትሰሩና ድንገት ብር አንሷችሁ እንኳን 2.5 መግዛት ቢጠበቅባችሁ 2.5 አይከብዳችሁም ማለት ነው። ስለዚህ ብር እንኳን ቢኖራችሁ ስትለማመዱ ስትጀምሩ በ2.5 ሳንቲም ጀምሩ። ሌላው ገበያው ላይ ባለው ከለር እናንተ በምትፈልጉት ከለር መርጣችሁ መግዛት ነው። በሳይዛቸው ደግሞ ዋጋቸው ስለሚለያይ ወጪያችሁን አይታችሁ እናንተ መወሰን ትችላላችሁ ማለት ነው። ሁለተኛ ደግሞ ግሉገን ነው። ግሉገን በተለያየ አይነት ግሉገን ብራንድ አለ። ይሄኛው ግሉገን ሰው ሰጥቶኝ ነው እንጂ አይ ቲንክ እዚህ ሀገር የለም። ስለዚህ ሀሪፍ የምላቸው ግሉገኖች አንደኛ ቶታል የሚባለው ግሉገን ነው። ሁለተኛ ደግሞ ኢንኮ ነው። እነዚህ ሀሪፍ ያስባላቸው ምንድነው ገበያ ላይ ካሉት ውስጥ ቶሎ ቶሎ የማይበላሹ ለረጅም ጊዜ የሚቆዩ ግሉገኖች ናቸው። ያው ግሉገን ውስጥ ስትከቱት ሶኬት ሰክታችሁ በመብራት ነው የሚሰራው፣ እያቀለጠ ያወጣዋል ማለት ነው። ግን አዳዲስ ቶታል እና ኢንኮ እንዲሁም ሌሎችን አዳዲስ ስትገዙ ውስጡ ያሉት 2 ፍሬ አሉና እነሱን አትጠቀሙ። አዲስ ገዝታችሁ አዲሱን ውስጥ ከተቱት። ከዛ በኋላ ከተጠቀማችሁ በኋላ ግን ግሉስቲክ ጎትታችሁ ለማውጣት እንዳትሞክሩት፣ እዛው ይቀመጥ። እንደዛው ነው የምናስቀምጠው። እችኛዋ ግሉገን ደግሞ ከገዛዋት 2 ወር ሆኖኛል። እንግዲህ እስካሁን ድረስ ምንም አልሆነችም። ባለ 20 ዋቷ ናት፣ ትንሿ ናት ማለት ነው። የራሷ የሆነ ግሉስቲክ አላት በሳይዟ ማለት ነው። ሶስተኛ ደግሞ ዋና ያስፈልጉናል ከምንላቸው ውስጥ ደግሞ ባምቦ ስኪወር ነው፣ እንጨቱ ነው። ይሄኛውም በኢንቹ በቁመቱ ዋጋቸው ይለያያል፣ ሳይዛቸው ይለያያል። ከ6 ኢንች ጀምሮ ባለ 8 ኢንች፣ ባለ 10 ኢንች፣ ባለ 12 ኢንች አለ ገበያ ላይ። ዋጋቸው በኢንቻቸው ይለያያል። እኔ ግን ፕሪፈር ማድረጋችሁ ትልቁን ባለ 12 ኢንች ግዙና ረጅም ከፈለጋችሁ ራሱን 12 መጠቀም ትችላላችሁ። አጭር ከፈለጋችሁ ግን ለቦክስም ሌላም ነገር ከፈለጋችሁ እየሰበራችሁ ብትጠቀሙ ሞር አሪፍ ነው። አራተኛው ዋና ከሚያስፈልጉን ነገሮች ውስጥ የፍላወር ፔፐር ነው። ፍላወር ፔፐር ወይም ደግሞ ወተር ፕሩፍ ፔፐር እንለዋለን። በጣም ብዙ አይነት ዲዛይን ያላቸው ፔፐሮች አሉ። በዛው ልክ ደግሞ የተለያየ አይነት ፔፐሮች አሉ። እኔ ያጋጠመኝ አንድ በጣም ደስ የማይል ፔፐር አለ። ላይክ በጣም ነው የሚጨረማመተው ምናምን፣ ትንሽ ከነካችሁት ቀለሙ ይለቃል ምናምን። እሱኛውን ፔፐር አልደግፋችሁም። ይሄ አሁን ማሳያችሁ ማለት ነው። እነዚህ ትራንስፓረንት የሆኑ ላይክ እንደ ፌስታንድ ላስቲክ አይነት ነገር የሆኑትን ፔፐሮች ብትጠቀሙ እመክራችኋለሁ ማለት ነው። እስካሁን የነገርኳችሁ እንግዲህ ቡኬ አበባ እቅፍ ለመስራት የሚያስፈልጉን ዋና ነገሮች ናቸው። ከዚህ በኋላ ማሳያችሁ ደግሞ ቡኬውን ለመስራት የሚያስፈልጉን ጥቃቅን ነገሮች ናቸው። አንደኛ ላስቲክ ነው። እንደዚህ ላስቲክ ምንድነው አበባችንን ሰካክተን ከጨረስን በኋላ እርስ በርስ እንዲያያዝልን ዙሪያውን የ2-3 ዙር ያደረግን ማሰር ነው። ሌላው ደግሞ ፕላስተር ነው። ፕላስተር በጣም ነው የሚያስፈልገን። you have no idea እንዴት እንደሚጠቅመን። ከዛ ባለፈ ደግሞ ይሄኛው የፕላስተር መቁረጫው ጋይስ ስራችሁን በጣም ነው የሚያቀልላችሁ። ስፔሻሊ ደግሞ ራፒንግ ላይ በጣም ትዕግስት ስለሚያሳጣን ይሄ በቀላሉ ይቆራርጥልናል። ይሄኛውን የገዛሁት ባለ ትንሿ ናት። ባለ ትልቁ ደግሞ የራሱ የሆነ ከፍ ያለ አለውና እናንተ የወደዳችሁትን ግዙትና በጣም ነው የሚጠቅማችሁ። ሌላው ደግሞ የሚያስፈልገን ነገር ምንድነው? ያው መቀስ ያስፈልገናል። አይ ኖ ግሊተር ያስፈልገናል። ግሊተር አበባችንን በጣም በቃላ ኤሊቬት እንዲያደርገው በጣም ዋው ምናምን እንዲያስብል ግሊተር ያስፈልገናል። ግን ዋና ከሚባሉት ውስጥ አይደለም። ግሊተርም በተለያየ አይነት ከለር እና በተለያየ አይነት ግራም ገበያ ላይ ይሸጣል ማለት ነው። ከዛን ግሊተሩን ለመጠቀም ደግሞ ኮላ ያስፈልገናል። ኮላ ትንሽዬ በውሃ ታቀጥኑትና የምትፈልጉትን ግሊተር እንዲይዝላችሁ የምትፈልጉትን ኤሪያ ብቻ ወይ በስዕል ብሩሽ ወይ ደግሞ በስፖንጅ ያስነካችሁ ግሊተሩን መነስነስ ነው። ወይ ደግሞ ግሊተሩ ላይ እንደዚህ ጫን እያደረጋችሁ ማስነካት ነው። ይይዝላችኋል ማለት ነው። ሌላው ደግሞ ጨሌ ነው። ጨሌ ያው አበባ ያሳምራል፣ ግን እንደ አበባ ዲዛይን ምናምን ይወስነዋል። እዚህ ላይ ጥንቃቄ ማድረግ አለባችሁ። ከለራችሁና ጨሌያችሁ የሆነ ከለራችሁ አላ አንድ ላይ መሄድ አለበት። ኤኒዌይስ ጨሌዎች ደግሞ አይነት አላቸው። እንደዚህ
የሚፈቀፈቁ ሲፈቀፈቁ የሚላጡ አሉ፣ ምንም የማይሆኑም አሉ። እነዚህም በፍሬ ይሸጣሉ ወይ እንደዚህ እኔ በእጄ እንዳያስኩት ታሽገው የሚሸጡ አለው። እነዚህም ማቴሪያሎች አዲስ አበባ መርካቶ፣ ሚሊታሪ ተራ ሁሉም ቦታ አለ። እንግዲህ ይህን ይመስላል እቅፍ አበባ ለመስራት የሚያስፈልጉን ሁሉንም በሚባል ሁኔታ ለማሳየት ሞክሬያለሁኝ። እንደነዚህ አይነት ዋና ዋና መረጃዎች እንዲደርሳችሁ ከፈለጋችሁ ይሄንን ቻናል ሰብስክራይብ አድርጉ። ሄሎ ፍቅር ደግሞ ለቃለች ብሎ ኖቲፊኬሽን እንዲደርሳችሁ ደግሞ የደውሏን ምልክት ኦል ሚለውን ተጫኑ። እንግዲህ ይሄንን ቻናል ሰብስክራይብ፣ ላይክ፣ ኮሜንት አድርጉ። ጥያቄም ካላችሁ ኮሜንት ላይ ነገሩኝ። ቴንክ ዩ ጋይስ፣ ወዳችኋለሁ። ባይ